እባክህ ጌታዬ ከጅል ጋር አታውለን፣ ከመጥፎ ሰው ጋር አታውለን፣ ከለማሞች ጋር፣ ተነገረኞች ጋር፣ ነገር አዋሳጆች ጋር እባክህ አታውለን፣ አታሳስበን፣ አታሰማን። ጅሎችን፣ መጥፎዎችን፣ ነገር አዋሳጆቹን፣ ለማሞቹን፣ ከአዲዎቹን፣ አስመሳይ ሰዎችን ከአስመሳይ ሰው በተለይ ከአስመሳይ ሰዎች እኔንም እናንተንም ፈኪንም አላህ ሱብሃነሁ ወተዓላ ያርቀን። ሰላም ጤና ይስጥልኝ በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም በእነዚህ በአስመሳይ ሰዎች እና በአስመሳይ ሰዎች በባቦች በጀንዶዎች በጥቁር ባቦች ነው የመጣሁት ማለት ነው። ያ ማለት ደግሞ እንግዲህ ታውቁታላችሁ ማለት ነው። በውጭ በሀገርም ያላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም እንግዲህ አመሰግናለሁ የፈኪ ወዳጆች፣ የኔም ፋሚሊዎች ወደንሶቼ አመሰግናለሁ እጅግ አድርጌ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቼ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየታችሁን በኮሜንት አስቀምጡ። አንዳንድ ደግሞ አስመሳይ ውር ውር የምትሉ ሰዎች አላችሁ፣ ጀግና ናችሁ። እኔ ቤት መታችሁ አንዲት ኮሜንትን ብትኮምቱ ነገ ጠዋት ውርድ ተራሳችሁ እንደሚሆን ታውቃላችሁ። ስለዚህ የሰውን ልክ ማለት ነው የሰውን ልክ እንደዚህ መለካቱ ጥሩ አይመስለኝም ማለት ነው። ስለዚህ እያስተዋላችሁ ብትመጡ እያስተዋላችሁ ብታደርጉ በጣም የተሻለ ሰው ነው ማለት የተሻለ ነገር ነው ብዬ ነው የማስበው። እና ምን ብዬ መሰላችሁ ዛሬ ሂባ የምትባይ ደንቆሮ አንቺና ማናት እሷ አላምራ ለማ ይቺ ሞግዳፍ ማለት ነው። ምን ስለሆንሽ ነው አንቺ ሰው የምትሳደቢ? ምን ስለሆናችሁ ነው እናንተ ሰው የምትሳደቡ? ኧረ እባክሽ ፈኪ በዙሪያዋ ላይ ሰው የለም ብላችሁ ታስባላችሁ? አታስቡ። ብዙ ፋሚሊዎች ብዙ እህቶቿ ከጎኗ አሉ ቁመው በፈለገችው መንጣት ምንም አታመጡም። በፍቅር ጠብ አረጋችሁ ይሳምን። አያችሁ? ይሄ እንግዲህ አዲስ አማቻችን ነው። ልትሞቱ ነው እንዴ? ባይፈልግ እኮ አትምጪ፣ አልፈልግሽም፣ በስልኬም አትደውይላት ነበረ። ምድረ ደንቆሮ ማለት ነው። የት ታውቃላችሁ? ከጀርባ ያለውን ነገር የት ታውቃላችሁ? ስጦታ ደግሞ መስጠት ደግሞ ነውር አይደለም። ሂባ የምትባይ ደንቆሮ በደንብ አዳምጪኝ፣ በደንብ አዳምጪኝ። እንኳን የ200,000 መሻላ ተባረካላ፣ መሻላ መብሩክ፣ አልሐምዱሊላ፣ መሻላ ፈክዬ፣ እኔ ቆንጆ ደግ አድርገሻል። ደግ እርግቧ ሚዲያው ጸጥ ሲል አትወድም። ትመጣለች፣ ለእናንተ አጀንዳ ትሆናችኋለች። ይሳም ደግሞ ቻናሉን ያሳድጋል። እኛ እኮ እሷ ወደፊት እንድትመጣ ፈልገን እንጂ ሌላ ነገር እኮ አይደለም። ግን ደግሞ ልትሰድቧት ደግሞ አንፈቅድላችሁ። ልትሰድቧት እየወጣችሁ ዝቅ ልታደርጓት ደግሞ አንፈቅድላችሁም። ለእናንተ ቦታም አንሰጣችሁ። እናንተ ሰድባችኋት የእሷ ክብር ዝቅ አይልም። እናንተ ከፍ አድርጋችኋት የእሷ ክብር ዝቅ አይልም። ስለዚህ ስነ ስርዓት ያዙ። ሚዲያ ላይ የመጣ ሰው እኮ ሁሉም ይወደኛል፣ ሁሉም ያፈቅረኛል፣ ሁሉም ይወደኛል፣ ሁሉም ያንሰራፋኛል ብሎ አይደለም። መወደድ እንዳለ መሰደብም አለ። ይህንን አውቃበት ነው ወደ ሚዲያ የመጣችው። ገባችሁ? ማስመሰል ስለማትችል ከዛም ልክክ ከዛም ልጥፍ ያ ይውደደኝ ያ እንዲህ ይበለኝ ብላ ስለዚህ ያ ሰው ይውደደኝ ያ ሰው ያክብረኝ ብላ አይደለም። ገባችሁ? እንደናንተ እንደ ደንቆሮዎቹ ማለት ነው። ደንቆሮ ሂባ የምትባይ ደግሞ ደንቆሮ አህመድና ፈኪ አንድ ላይ ሲመጡ እሰራለሁ ብትይ ውርድ ከራስሽ እዛው። ከአሁን በኋላ የፈኪንም ፎቶ እንዳትለጥፊ አይቻለሁ። ዛሬ ቤትሽን ትክታክ ላይ የለጠፍሽን አይቻለሁ። ዩቱበሮችም ሆናችሁ ትክታከሮችም ሆናችሁ እንተዋወቃለን። ስለዚህ ለጥቅምሽ ነው ማለት ነው ስትሰሪባት የከረምሽው። ከእሷ ጎን ለመቆም ፈልገሽ አይደለም። ገባሽ? ጥግ ድረስ እንሄዳለን ደግሞ እኛ። እንዳትሳሳች የፈለግሽውን ፋሚሊ መሆን መብትሽ ነው። ግን ልትሳደቢ አንፈቅድልሽም። በር ልካፍቺ አንፈቅድልሽም። ስትሄጂ ከነ ቆሻሻሽ ከነ ዝባላሽን የምትሄጁ እንጂ እኛ ስትመጪ አህለን ወሰህለን ብለን ተቀብለንሻል። ግን አሁን አዙሬ የተበላሸ ፎቶ እያበላሸው አመጣለሁ ምናምን ብለሽ ከሆነ እንዳትሸውች። ጥርሷ ብቻ ይበቃል። መሻላ ተባረካለ። ጥርሷ ብቻ እንደናንተ በሚኪያጅ ደምቃ አይደለም። በሚኪያጅ ተለቅልቃ ምናምን አይደለም። እስከዚህ እስከታች እስከ ግንጭሮ ተለቅልቃ አይደለም። ፈኪ ጠብ አደረገችው። ልብ ብሎ እያየ እኮ ነው ሳም የሚሰራው። ልብ ብሎ አይቶ ልብ ብሎ በቃ አይኗን እያየ ሁሉም ነው የሚፈልጋት። በነገራችን ላይ ቆንጆ ናት። ጋይስ ቆንጆ የማይፈልጋል እንዴ? ቆንጆ የማይመኝ ነገር የማይመኝ ሰው አለ እንዴ? እስኪ ንገሩኝ። ምርጥ ሰው የማይመኝ አለ እንዴ? ኧረ አለ። እኔ ለራሴ ቆንጆ ሰው ነው የምወደው። እውነቱን ንገራችሁ። እኔ ያ ሰው ቆንጆ ካልሆነ እንኳ ራሱ ማናገር ብዙም ቦታ የለም። የሚገርማችሁ እኔ ማለት አሁን አይደለም መጎራት አይደለም
ከጧት ጀምሬ ነው። እኔ ቆንጆ ሰው ካየው ብስሚላ ማሻአላ እላለሁ። ተመልከቱ። የእውነት ውይ የታደለ ያን ሰው ያገባ፣ ከሴትም ደግሞ ያችን ሴት ያገባላለሁ። ገባችሁ? አትንቋሽሹ። ኢሳምም ዛሬ ነግሯችኋል። አስመሰልክም አላስመሰልክም ኢሳም ደግሞ ቻናልክን ወረዲ ቻናልክን እያሳደግክ ነው። ቻናልክን እያሳደግክ ነው። ዛሬ ደግሞ ፈኪ እናንተ እንደምታስቧት አይደለም። አብሬ ቪዲዮ ለመስራት እኔ የእሷን ስድብ እያየው እንዴት ብዬ ልስራ? እንዴት ልቤ ይቀበል? እንዴት ይመን? የራስህ አነጋገር ነው እኮ የሚያሰድባት። ገባችሁ? ለሴት ልጅ ክብር ቢኖራችሁ አንዳንድ ሰዎች ስታገኙ አታውቅበትም። የድሃ ቤተሰብ ነኝ ብለሃል። የድሃ ቤተሰብ ከሆንክ ደግሞ በድህነት ውስጥ ያደግክ ልጅ ከሆንክ ሁሉም እዚህ ምድር ላይ እኮ ሲመጣ እኮ ራቁቱን ነው የመጣው። ተሰርቶ ተጥሮ አይደለ ልብስ የለበስ ነው። ስለዚህ እህቶች አሉኝ ቅብጥር ምናምን ስትል ነበር ዛሬም። ስለዚህ ለእሷ ክብር ይኑርህ። የምታወጣቸውን ነገሮች ግን እያወክ አንተ ደግሞ ይህንን ተጠቅመህ ይህንን ብለህ ሂሳም ይህንን ተጠቅመህ ቻናልክን ከፍ ማድረግ ትፈልጋለህ። ሁሉን ነገሮች ወደ እሷ ብለህ አንተ ተስድብ ነፃ ትሆናለህ። ቻናልህም ከፍ እያለ ይሄዳል። ታዲያ እኮ ለምን በእሷ ቻናል መታችሁ ለምን አትሰሩ? ለምን በእሷ ቻናል? በነገራችን ላይ ብዙዎቹ ያንገበገባችሁ ስጦታ መስጠቱ ነው ያንገበገባችሁ። ምን ታውቃላችሁ? ራሱ ገዝቶ ነይ ስጪኝ ብሏት እንደሆንሳ ውርደታሞች፣ ቅሌታሞች ብዙ ነገር እናውቃለን እኮ ዩቱበር ሁናችሁ ገገማ ሁሉ የት ታውቃላችሁ? አሁን የተደረገው እንኳንም ገዛች ደግ አረገች። ለምን መኪና ገዝታ ሰጠው? ከአላት ከቻለች ግን አሁን አላወቃችሁትም። ሰርፕራይዝ አርጊ ተብላ ይሁን በአንቺ በኩል ፈክዬ ሰርፕራይዝ አድርግልን ተብላ ይሁን ምን ይሁን ሳታውቁ፣ እኔ ግን አውቃለሁ። እናንተ ግን ምን አንጮለጮላችሁ? የእሷ ስጦታ ቢሆን ኑሮ እኮ ታሳሽገዋለች። የሰው ስጦታ ስለሆነ ይሄ ግን ስጭልን በአንቺ በኩል ስለተባለ መኪና ገዝታ ነገጧት ተስጠው ፈክዬ ሂጂና ሰርፕራይዝ አድርግልን በመኪና ብለው ነገጧት ደግሞ ይልኳታል። ትሄዳለች። ቆሻሻውላ እንዴ! ደግሞ ይቺ ሂባ የምትባል ደንቆሮ አንድ ደንቆሮ አለ። ሂባ የምትባል ደግሞ አንድ ደግሞ ደንቆሮ አለ። ሂባ የምትባል ሁለት ሂባ ደናቁርት ደንቆሮ ለጥቅምሽ ነው እየሰራሽ። ወላሂ ውርድ ተራስሽ። ሸር አድርጉት ጋይስ፣ ሸር አድርጉላት፣ ሸር አድርጉላት። ቆርጣችሁ በትክታክ ሸር አድርጉላት። በዚህም በዩቱብ ላይም ሸር አድርጉላት። ደንቆሮ፣ የሰው ደንቆሮ አንቺ እንድትሰድቢያት በተለይ አንቺ እባብ፣ አንቺ ሞግዳፍ ደግሞ ይቺ አላምራ የምትባል ይቺ አጁዝ አሮጊት የሰባት ልጅ እናት አርፈሽ ብትቀመጭ። አንቺ ለማኝ ስትለምኒ ነው የኖርሽው። ስትለምኒ እንጀራ ጠግበሽ ሳታድር ደግሞ ዛሬ መተሽ እዚህ ጋር አክሽን ከፍታለሁ ታልሽ። ውርድ ተራስሽ አንቺ ደንቆሮ። አቤት ንቀት፣ አቤት ንቃትሽ። መጀመሪያ እንጀራሽን አስተካክል። ንፍጣም ልጆችሽን ንፍጣቸውን አናፍጬ። ደንቆሮ ደናቁርት አንቺ አላምራ የምትባይ ደንቆሮ ማለት ነው። አንቺ ደንቆሮ ተዘፍዝፈሽ እሱ ባልሽ እንኳን የማይቆጣሽ አንቺ ደንቆሮ ጅል ቆሻሻ። ምንድን ነው አንቺ እንደዚህ የሚያደናቁርሽ? ድስታት አፍሽን አስፍተሽ ወተሽ ምን ፈኬ ጋር አያያዝሽ? እኔ ወላሂ ነው ምልሽ፣ ሌላ አልልም። ልጆችሽን ነው ምልሽ። እንደው የሆነ በላ አላህ ያውርድብሽ ነው ያልኩሽ። እኔ የእውነት እንደው ፈኪን እንደዚህ እያደረግሽ እያመጣሽ ወላሂ ነው ምልሽ፣ በልጆችሽ በላይ ያውርድብሽ ነው ያልኩሽ። እኔ ሌላ አልልሽም። ሰው ያጨደው የዘራውን ነው የሚያጭደው፣ የዘራውን ነው የሚያጭደው። ሴት ልጅን በዚህ ልክ እየተናገርሽ እየወጣሽ ወላሂ በልጆችሽ ላይ በላይ ያውርድብሽ። ወላሂ ላዚም በላይ ያውርድብሽ። በቃ ሌላ ምንም። እኛም ካጠፋን በይን፣ እንደዚህ በይን። እኛ ካጠፋን፣ እኛ ግን እንዳንቺ አይደለንም። የሆነ ነገር ሆነሽ ብትመጪ አንቺ አልቅሰሽ እኮ እሪ ብለሽ እኮ ስንት ብር ነው ያወጣ ነው። አንቺ ሌባ ብራችን አመልሽም። ዛሬ ባሌ እንደዚህ ሁኖ ብለሽ እኮ አልጋ ላይ ተጋድመሽ እኮ ስንት ነገር ነው ስትይ የነበረው። አንቺ ደንቆሮ ሌባ፣ የማንንም ገንዘብ ሙቅቅ አድርገሽ ከበላሽ በኋላ አታመጡም የድሮ ቪዲዮዋን ቸገሬ ብለሽ እኮ ስንት ነው ስታለቅሽ ስታነቢ ነበር። አንቺ ችጋራም ዛሬ ያለፈልሽ እየመጣሽ እዚህ የምትቀደጁ አንቺ ቆሻሻ፣ አንቺ አይጠርጉዝ አይጥ ያስወልድሽና ኢንሻአላህ
ከነ ልጆችሽ በረካ ይግባበት ከቤትሽ ማለት ነው። ኢንሻአላህ ያሳጣሽ፣ ሁልጊዜ ያሳጣሽ። ይችን ልጅ ሰው የላትም ብለሽ ከሆነ ወላሂ ተሳስተሻል። በልጆችሽ በላይ ያወርድብሽ። ቀሰመን ብላ ታይ ልትሉ ትችላል። ወላሂ ላልተውሽ አልተውሽም። አንቺ ቆሻሻ ሰው የዘረውን ነው የሚያጭደው። ሄባ የምትባይ ደንቆሮ ደግሞ ከዛሬ ጀምረሽ ብታቆም ይሻልሻል። ውርድ ተራስሽ። ድጋሚ አህመድ ጋር ስትመጣ መጣለው ብለሽ ተሆነ አንቺ ደንቆሮ ተሳስተሻል። አላምራ ለማ የምትባይ ደግሞ ደንቆሮ አንቺ አጁዝ እረፊ ተብለሻል። ከዚህ በፊት ተደውሎልሻል። እረፊ፣ በመስመር ሁሉ ተደውሎልሻል። አንቺ ቆሻሻ ደንቆሮ ድስታፍ ማለት ነው። ደንቆሮ እስከ ጆሮሽ ድረስ አፍሽን መጀመሪያ አፍሽን አስጠብቢ። አንቺ ድስታፍ። እኛን የምትናገሪበት አንደበት የለሽም፣ ሞራንም የለሽም። አርፈሽ ብትቀመጭ እንደነ ሳዳ ጀግና ከሆንሽ ቆንጆ ከሆንሽ እንግዳ ጎበዝ ከሆንሽ ለምን እንደነ ሳዳን እንዳሊ ማለት ነው። ሳዳና አሊ ለምን እንደዛች አትሰሪም? እንደዛ ለምን ቆንጆ ሆነሽ ጎበዝ ሆነሽ ጠንካራ ሆነሽ ለምን አትገኝም? ሳዳሁን ከሰው ላይ አትደርስም። አበረታተንሻል። በጊዜው ቸግሮሽ አልቅሰሽ ረርተንሻል። አንቺ ችጋራም አለፈልሽ። ሻርብ እንኳ ጥሩ ሻርብ የለሽም፣ ጥሩ ልብስ እንኳ የለሽም ነበር አንቺ ደንቆሮ። አቤት ያንቺ ትምህርት፣ ያንቺ ቁርአን፣ ያንቺ በቃ እንደዚህ ነው በቃ። ጭቃ ደንቆሮ ቆሻሻ፣ የሰው ቆሻሻ ማለት ነው። እኔ እንደው ቀሰምን ብላ ነው የምላችሁ። እንደው በልጆቿ ላይ በላይ ያወርድባት ኢንሻአላህ፣ በላይ ያወርድብሽ በልጆች ላይ በቃ። ያንቺ ልጆች ትዳርም እንዳያገኙ ቁሞ ቀር ይሁኑ ለዘላለማቸውም። ልንገርሽ፣ የምትዛመጅ ውጪ ጎረቤት ያሳጣሽ። በቃ አንቺ ወሰክ ማለት ነው። ጎረቤት ያሳጣሽ። ልጆችሽ የሚያገባቸው አተው ቁመው ይንደዱ። በቃ ሌላ የምለው ነገር የለኝም። ቆሻሻ ወሰክ